እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወራዊ በዓል በሰላም አደረሳችሁ። ለጾመ ጽጌም ለወርሃ ጽጌም እንኳን አደረሳችሁ። ዛሬ እስቲ ስለ ሚስጥረ ሥላሴ ሥላሴዎች ስለሆኑ ስለ ሚስጥረ ሥላሴ በጣም በአጭር አሁን ለአራት 10 ጉዳይ ነው እስከ 5 ሰዓት ከ10 ወይ ከ15 ለ20 ደቂቃ ባልሞላ ጊዜ ቃለ እግዚአብሔር እንነጋገራለን። ያው የዚህ የቲክቶክ ፕላትፎርም አስቸጋሪ ነገሩ ምንድነው? ልክ ወንጌል ሲጀመር ቃለ እግዚአብሔር ሲጀመር ሁሉም ሰው ስልኩን ያስቀምጥና ሌላ ስራ ነው የሚሰራው፣ የሚሰማው ሰው የለም። መዝሙር ሲሆን ይሰማል ብለን እንላለን እና እንደዚሁ በዓለማዊ ወይ ደግሞ በፊት ለፊት በአውደ ምሕረት የሚሰበክ ስብከት ላይ መንፈስ አለ። የእንቅልፍ የጸራሞ ደራሞ የሚባል መንፈስ ልክ ቃለ እግዚአብሔር ሲናገር ሁሉንም ሰው የሚያስተኛ በቃ ልክ ቃለ እግዚአብሔሩ ከመዝሙሩ ተዘምሮ ሌላ መልእክት ተላልፎ መምህሩ በስማም ሲል ሁሉም ሰው እንቅልፍ ይለቅበታል። ስለዚህ ይሄ ደግሞ ቃለ እግዚአብሔርን ሰምተን ወደ ህይወት እንዳንተገብረው ወደ ህይወት እንዳናመጣ የሚያደርገን ነውና በቻላችሁ መጠን ሁላችሁም ስልካችሁን እጃችሁ ላይ አድርጋችሁ ከቻላችሁ ማስታወሻ በመያዝ ቃለ እግዚአብሔርን መስማት። ስልክ አስቀምጧችሁ በኋላ ዛሬ ሥላሴ ነው፣ ሥላሴ ማለት ምንድነው እንዴት ነው የሚል ጥያቄ ነገ መናፍቅ ቢጠይቀን መመለስ እንዳናጣ እንደዛ አድርጉ። ግን ሁላችሁም ከዛ ታብ ሼር ኮፒ ሊንክ እያደረጋችሁ ለብዙሃኖቹ ይድረስ ቃለ እግዚአብሔር። አሁን አንዳንድ መናፍቃኖች ያልተገባ አስተምሮ ነው እየሰጡ ያሉትና ሁላችሁም ታቡን ሼር ኮፒ ሊንክ ሪፖስት እያደረጋችሁ ሁላችሁም ሴንድ እያደረጋችሁ ቃለ እግዚአብሔርን እንነጋገራለን። የሚያስተምር እግዚአብሔር ሁላችንን የሚያስተምረን። ዛሬ አጋዕዝተ ዓለም ቅድስት ሥላሴ ናቸው። ሥላሴ ስንት ናቸው ስንል አንድም ሶስትም ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦሪት ዘዳግም በምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔር በፍጹም ልብህ በፍጹም ነፍስ በፍጹም ኃይል ውደድ ተብሎ በተነገረው አምላካዊ ቃል መሰረት ባለ አንድ አምላክ ናት። እውነተኛ አምላክ የሚታይ የማይታይን ዓለም የፈጠረ ፈጥሮ የሚገዛ ሁሉን አድርጎ ሁሉን ቻይ ሲሆን ስሙ በልሳነ ግዕዝ እግዚአብሔር ይባላል። እግዚአብሔር አንድ ሲሆን ሶስት ሲሆን አንድ ነው። ከቃሉ ጋር ናችሁ? ይሰማል አይደል ወንድሞች? ይሰማል አይደል? እግዚአብሔር አንድ ሲሆን ሶስት